የፌዴራሉ መንግስትና ህወሓት ንግግር ሊጀምሩ ነው የሚሉ መረጃዎች እየወጡ ነው። ከ3 ዓመታት በፊት የፕሪቶሪያው ስምምነት ሲፈረም የአፍሪካ ህብረትን በመወከል አደራዳሪ ከነበሩት መካከል አንዱ የነበሩት መቀለ አምርተው የህወሓትን አቋም አድምጠው በጥያቄነትን በመያዝ ወደ አዲስ አበባ ተመልሰዋል። ኦባሳንጆ ወደ አዲስ አበባ ከመመለስም ባለፈ በሰጣችሁኝ 5 ጥያቄዎች ላይ ፌዴራሉ መንግስት ሐሳብ ይዤ እመለሳለሁ ማለታቸውን ህወሓት የእሳቸውን ጉብኝት አስከትሎ ባወጣው መግለጫ ያስታወቀ መሆኑ አይዘነጋም። የፌዴራል መንግስቱና ህወሓት ተደራድረው ስምምነትን ተፈራርመዋል። የፕሪቶሪያ ስምምነት የሚል ስያሜ የተሰጠው ነው። የሚታዩ አለመግባባትም ከስምምነቱ አፈጻጸም ላይ እንጂ ከስምምነቱ ማዕቀፍ የወጣ ወይም ስምምነቱን ቀሪ አድርገን እንደ አዲስ እንነጋገር የሚለው ነው አይታይም። በዚህ መሰረትም ሊኖር የሚችለው ውይይት የፕሪቶሪያን ስምምነት መሰረት ያደረገ ነው ተብሎ ይጠበቃል። ዓለም አቀፍ ተቋማትና ሀገራትም ቢሆኑ በአሁኑ ሰዓት እየጠየቁ ያሉት በሁለቱ ኃይሎች መካከል ስምምነቱን መሰረት ያደረገ ውይይት እንዲካሄድ ነው። ኦባሳንጆ በድንገት መቀለ መገኘታቸውንም ተከትሎ ህወሓት ለፌዴራሉ መንግስት ልኬያቸዋለሁ በማለት የዘረዘራቸው 5 ነጥቦች ሲታዩ ከአንደኛው በስተቀር ሁሉም በፕሪቶሪያው ስምምነት ውስጥ የሚወድቁ ሆነው ይታያሉ። አንደኛውና ለየት ያለው ጥያቄ ህወሓት የቀደመው የፓርቲ ህልውና ተመልሶልኝ እንደ ህጋዊ አባል ልቆጠር ነው የሚለው ነው። ይሄኛው ጥያቄ ከፕሪቶሪያው ስምምነት በመለስ በሌሎች የህግ ማዕቀፎች ወይም በሌላ የፖለቲካ ድርድር የሚታይ ይመስላል። ከዚህ ውጪ ህወሓት የላካቸው ጥያቄዎች አንድ በአንድ ሲታዩ በፕሪቶሪያው ስምምነት ውስጥ ሊታዩ የሚችሉ ሆነው ይታያሉ። ስምምነቱ ከተፈረመ 3 ዓመታት ያለፉት ቢሆንም ለምን እስከ ዛሬ ድረስ መፈጸም አልቻለም በሚለው ጉዳይ አንደኛው አካል ሌላኛውን ሲከስ ይታያል። ከህወሓት 5ቱ ጥያቄዎች መካከል አንደኛውን ብቻ በመምዘዝ በአንደኛው ነጥብ ብቻ እንነጋገር ቢባል እንኳን ምን ያህል ፈታኝ የሆነ ቁርጠኝነት ሊያሳይ እንደሚችል የተወሰነ ሐሳብን መዘዝ አድርጎ ማንሳት ይቻላል። ህወሓት በኦባሳንጆ በኩል ለፌዴራሉ መንግስት ካቀረባቸው ጥያቄዎች መካከልም አንደኛው ከበባ ይነሳልኝ የሚል ሆኖ ይታያል። ህወሓት ከዚያ ቀደም ብሎ በመከላከያ ከበባ ተደርጎብኛል የሚሉ ተደጋጋሚነት ያላቸው መግለጫዎችን ሲያነሳም ቆይቷል። ህወሓት በመከላከያ እንደዚሁም በወልቃይት አቅጣጫ የተከዜ ዘብ በተባለው የአካባቢው ሚሊሻ ሳይቀር ተከብቤ ያለው ሲልም ቆይቷል። እናም ከበባ ይነሳልኝ የሚለው ጥያቄ ባጭሩ መከላከያና ሌሎች ኃይሎች ከትግራይ ዙሪያ ገለል ሊበሉልኝ፣ ቅድመ ውጥረት እንደነበረውም ወደ ትግራይ መግባት የሚገባቸው ሁሉ ይግቡ፣ ይውጡ እንደማለት ነው። በዚህ በኩል የፌዴራሉ መንግስት ህወሓት ከሚለው በላይ እንደውም ተቃራኒ መልስን የሚሰጥ ይመስላል። የፌዴራሉ ፍላጎት እንደውም መከላከያ ትግራይ እንዲገባ ነው። በጦርነት ወቅት መከላከያ የትግራይን በርካታ አካባቢዎች ተቆጣጥሮ ነበር። ከፕሪቶሪያው ስምምነት በኋላ ግን በክልሉ የለም። ለምን የሚለው ጉዳይ ግልጽ አይደለም። ይህም ህወሓት ክልሉን ጠቅልሎ እንዲቆጣጠር፣ ወታደራዊ ኃይሉን ዳግም እንዲያሰባስብ፣ እንደዚሁም በድንበር አቅጣጫ ደግሞ በግላጭ ከኤርትራ መንግስት ጋር እንዲገናኝ አስችሎታል። ህወሓት እነዚህን ሁሉ ዝግጅቶችን ካጠናቀቀ በኋላ በግልጽ እዋጋለሁ ብሏል። እናም በቀጣይ የታሰበው ውይይት የሚካሄድ ከሆነ በፌዴራሉ መንግስት መከላከያን ጨምሮ የሀገሪቱን የጸጥታ ተቋማት ወደ ትግራይ መመለስ ጥያቄን በህወሓት የከበባው ይነሳልኝ ጥያቄ ላይ ምላሽ የሚሰጥበት ይሆናል ተብሎ ይታሰባል። ይህ በእርግጥ ለህወሓት አመራሮች ከባድና ለማዋጥም የሚተናነቅ መራራ ኪኒን ነው። የፕሪቶሪያው ስምምነት መከላከያ መቀሌን ጨምሮ በትግራይ እንደሚሰማራ፣ ወደ ቀድሞ የክልሉ ይዞታዎችም እንደሚመለስ ይገልጻል። ንግግሩ የፕሪቶሪያውን ስምምነት ማዕከል ባደረገ መልኩ የሚካሄድ ከሆነ በህወሓት በኩል የተነሳው የከበባው ይነሳልኝ ጥያቄ ሊሰጡ የሚችለው ምላሽ መከላከያ ወደ ትግራይ ግባ የሚል ይሆናል። ትግራይ የፌዴራሉ አንድ አካል ናት። የመከላከያ ወደ ክልሉ ይመለስ፣ ሌሎች የፌዴራሉ መንግስት መዋቅሮችም ወደ ትግራይ ይመለሱ የሚለውም ጥያቄ ሊነሳ የሚችለው ከዚህ አንጻር ነው። ከዚህ አንጻር ህወሓት የፌዴራሉ መንግስት ህልውና የሚቀበል ከሆነ መከላከያ በየትኛውም የሀገሪቱ ክፍል እንደሚንቀሳቀስ ሁሉ በትግራይም እንዲንቀሳቀስ ማድረግ ሊኖርበት ነው። ኦባሳንጆን የሚጠብቃቸው ከበድ ያለ የአደራዳሪነት ፈተናም ያለው እዚህ ጋር ነው። ለህወሓት አመራሮች ግን ከበባ ይነሳልን ለሚለው ጥያቄ በዚህ መልኩ ምላሽ የሚሰጥ ከሆነ በእጅጉ ፈታኝ መሆኑ ጥርጥር የለውም። መከላከያ ወደ ትግራይ ግባ በሚለው በኩል ህወሓት በምሽግ የበተናቸውን ታጣቂዎችን መሰብሰብ ግድል ይለው ነው። በሂደት በዚህ አቅጣጫ የፕሪቶሪያው ስምምነት ይፈጸም ከተባለ ዲዲአር የተባለውና በጅምር የቀረው ታጣቂዎቹን ትጥቅ የማስፈታቱም ስራ የሚቀጥል ይሆናል። በእርግጥ ህወሓት እነዚህን ሁኔታዎች የሚተገብርበት ሁኔታ ይኖራል ወይ? ጊዜው ራሱ እየመለሰ የሚሄድ ነው። ነገር ግን እዚህ ጋር አንድ ወሳኝ ጥያቄም አለ። እሱም የኤርትራ ጉዳይ ነው። ህወሓት ከኤርትራ ጋር በመሰረተው ግንኙነት የኤርትራ መንግስት የበላይ ቁጥጥር መዘውሩን እንደያዘም ይነገራል። ይህም ማለት ህወሓት ከፌዴራል መንግስቱ ጋር በሚያደርገው ንግግር የአስመራ ጆሮዎች ተቀስረው ይቆማሉ ማለት ነው። ከፌዴራል መንግስት ጋር ለመነጋገር ህወሓት የኤርትራ መንግስትን ፍላጎት ጭምር ታሳቢ እያደረገ የሚሄድበት ሁኔታ የተፈጠረ መሆኑ ጥርጥር የለውም። በኢትዮጵያ መንግስት ባለስልጣናትና በአንዳንድ ተንታኞች በኩል ሲነገር እንደሚሰማው ከሆነ
የኤርትራ መንግስት ከአሰብ ጋር በተያያዘ ጦርነት ሊከፍትብኝ ይችላል የሚለው ስጋት ስላለው የህወሓት ጦር ጦርነቱን ከኤርትራ ድንበር ርቆ ማካሄድ እንዲያስችለው አጥብቆ የሚፈልገው የበፈር ዞን ጦር እንዲሆን ይፈልጋል። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ እንደዚሁም የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በዚሁ ጉዳይ ተመሳሳይ ሀሳቦችን ሲሰነዝሩ ተሰምተዋል። ከኤርትራ ጋር ወደ ጦርነት የሚገባ ከሆነ ባጭሩ ጦርነቱን ከኤርትራ ድንበር በ100 ኪሎ ሜትሮች አርቆ ትግራይ ውስጥ ማካሄድ ማለት ነው። ይሄኛው በኤርትራ በኩል የተሰላ ቀመር ነው። ከዚህ አንጻር ህወሓት የፌዴራል መንግስት መከላከያ ወደ ትግራይ መግባት አለበት በሚል ለኦባሳንጆ ከሚልካቸው የህወሓት ምላሾች መካከል አንዱ ቢያደርገው ህወሓት ከኤርትራ መንግስት ጋር ከገባበት ቃል ኪዳን አንጻር በምን መልኩ ምላሽ ይሰጥበታል የሚለው ጉዳይ ፈታኝ ሆኖ ይታያል። ህወሓት ከፌዴራል መንግስት ጋር የሚነጋገር ከሆነ የግድ ከኤርትራ መንግስት ጋር ያለውን ግንኙነት ማቋረጥ የሚጠበቅበት ይሆናል። ስለ መርህ ከተነገረ ህወሓትና የኤርትራ መንግስት የግል ግንኙነት ሊኖራቸው አይችልም። ዓለም አቀፍ አሰራሩም አይፈቅድም። ለግንኙነቱ መቋረጥ ማረጋገጫ ሊሆን የሚችለው ደግሞ መከላከያ ኢትዮ ኤርትራን ድንበር መልሶ የሚቆጣጠር ሲሆን እንጂ ህወሓት በቃል በሚሰጠው ማረጋገጫ አይመስልም። የኤርትራ መንግስት ይህንን ይፈቅዳል ተብሎ አይታሰብም። ለህወሓት ፈታኝ ሁኔታዎች እንዲፈጠሩ ከሚያደርጉት ጉዳዮች መካከልም የኢሳያስ አቋም ነው። ፕሬዝዳንት ኢሳያስ የራሳቸውን ጥቅም ማስጠበቅ የሚችልን ሂሳብ ሰርተው በመጠባበቅ ላይ ናቸው። ነገሮች እንዲሄዱ የሚፈልጉትም እሳቸው ባሰቡት መልኩ ነው። የኤርትራ መንግስት ቀደም ብሎ የዛሬ 3 ዓመት በተፈረመው የፕሪቶሪያ ስምምነት ደስተኛ እንዳልነበር ሲነገር ቆይቷል። አሁንም ቢሆን ህወሓትና የፌዴራል መንግስት የፕሪቶሪያን ስምምነት መሰረት አድርገው እንዲነጋገሩ ፍላጎት ይኖረዋል ተብሎ አይታሰብም። ህወሓት ላቀረባቸው 5 ጥያቄዎች ከቀናት በኋላ የፌዴራል መንግስት በኦባሳንጆ በኩል ምላሾችን ይሰጣል ተብሎ ይጠበቃል። በሚሰጠው ምላሽ ግን ቀላል የማይባሉት ሀሳቦች በአንድም ይሁን በሌላ መልኩ የህወሓት ኤርትራን መንግስት ግንኙነት የሚነካኩ መሆናቸው ጥርጥር የለውም። ህወሓት ራሱን ለኤርትራ መንግስት አሳልፎ በሚሰጥበት ደረጃ የግንኙነት ችካሉን አርቆ ከተከለ ከፌዴራል መንግስቱ ጋር በግልጽና በሰጥቶ መቀበል ሂደት መደራደሩ በእጅጉ የሚከብደው ሆኖ ይታያል። ከዚህ አንጻር እንደውም ነገሩን ሊያቀለው የሚችለው በኢትዮጵያ መንግስትና በኤርትራ መንግስት መካከል ንግግሮች እንዲኖሩ ማድረግ ነው። ኢትዮጵያና ኤርትራ ጎረቤት ሀገራት ናቸው። በባህልም፣ በድንበርም፣ በሃይማኖትም በስነ ልቦናም ጭምር የተሳሰሩ ሀገራት ናቸው። በጦርነትም ይሁን በሰላም አብሮ ከመቀጠል ውጪ ሌላ ምንም አማራጭ የላቸውም። ጎረቤት ስለተፈለገና ስላልተፈለገ ሊቀየር የሚችል አይደለም። እናም አሁን ባለው ሁኔታ የትግራይ ጉዳይ ከኤርትራ ጋር የተጠላለፈ ሆኖ እየታየ በመሆኑና ለቀጠናው መረጋጋት ሲባል በእጅጉ የተሻለ ነው የሚታየው በኢትዮ ኤርትራ መካከል ንግግር እንዲደረግ ማድረግ ነው። ቁልፉ ያለው ኤርትራ ውስጥ ነው። ኤርትራ ግብጽንም የምትስብ ማግኔት ሆና እያገለገለች ነው። ህወሓትን ጠበቅ አድርጋ ይዛለች። በሱዳንም በኩል የኃይል አስተላለፏን ከጀነራል አብዱልፈታህ አልቡርሃን ጋር አድርጋለች። እናም የኢትዮ ኤርትራን አዲስ ንግግር ማስጀመር ወይም መጀመር ቀላል የማይባለውን የቀጠናውን ውጥረት ያረግባል። እንደዚሁም የቀጠናውንም የኃይል አስተላለፍ ጭምር ቀላል በማይባል መልኩ የሚቀይርም ይሆናል። አሁን ባለው ሁኔታ ኤርትራ ህወሓት ከፌዴራል መንግስት ጋር እንዲነጋገር እንደማትፈልገው ሁሉ በተመሳሳይ መልኩ ከኤርትራ ጀርባ ያለችው ግብጽም ብትሆን በኢትዮ ኤርትራ መካከል ንግግር እንዲኖር የምትፈልግ አይደለችም። ነገር ግን ኤርትራ ከኢትዮጵያ ጋር መነጋገር ከፈለገች በግብጽ ፊት እስከ መጨረሻ መነጋገር አልፈልግም በሚለው የምትቀጥልበት አይሆንም። ምንም ይሁን ምን ኤርትራ ልትቀይር የማትችል የኢትዮጵያ ጎረቤት ሀገር ናት። ሁለቱን ሀገራት ተፈጥሮ አቆራኝቷቸዋል። አንዱ ሀገር ከሌላው ሀገር ጋር ግንኙነት ሲመሰረት ግን ግንኙነቱ በተለዋጭ ጥቅሞች ላይ የሚመሰረት ይሆናል። ኤርትራና ግብጽ በድንበር አይገናኙም። ያገናኟቸው የጋራ ያሏቸው ጥቅሞች ናቸው። በጥቅሞቹ መለወጥና ከፍና ዝቅ ማለት የግንኙነቱ የሙቀት ደረጃን በዚያው መጠን ከፍ ዝቅ እያለ የሚሄድ መሆኑ ጥርጥር የለውም። በዚሁ መሰረት ኢትዮጵያና ኤርትራ ዳግም የግንኙነት ማደስ ውስጥ ከገቡ የኤርትራ ግብጽ ግንኙነት ማሽቆልቆሉ ጥርጥር የለውም። እናም ኤርትራ ከኢትዮጵያ ጋር ልነጋገር ስትል ከግብጽ ጋር ያላትን ግንኙነት ሰውታ መሆኑ ጥርጥር የለውም። ነገሮቹ መቀሌ ላይ የሚቆሙ ሳይሆን እስከ ካይሮ ድረስ ዘልቀው ተጠላላፊ የሆኑ ናቸው። የሚሆን አይደለም እንጂ በኢትዮጵያ ግብጽ መካከል መቋጫ ያለው ንግግር ቢኖር የችግሮች ሁሉ አባት መፍትሄ ያገኝ ነበር። ይህ ግን ለ15 ዓመታት ያህል ድርድር ቢደረግም በዜሮ ተባዝቶ ያከተመ ጉዳይ ሆኗል። አሁን ነገሮችን ማሰብ የሚቻለው ነገሩን እስከ ካይሮ ድረስ ለጥጦ ሳይሆን ከተቻለ ከአስመራ በመለስ ካልሆነም እስከ መቀለ ነው። የአስመራው መፍትሄ ለመቀሌውም መፍትሄ ነው። ጥያቄው በአስመራና በአዲስ አበባ መካከል መተማመንን እንዴት ማምጣት ይቻላል የሚለው ነው።